ጸጥ በሉ፣ አይኖች ይጨፈኑ። የዘር ማንዘር ድግምት የአያቴ ቅድማት ውጣ በኢየሱስ ስም። አምጡልኝ ወደፊት አውጡ አውጡ። ውጣ ሳት ሳት ዛሬ ታስረ ገብተ ታስረ አትወጣም። ቀኝ እጆቻችሁ ከፍ አድርጉልኝ አሁን በኢየሱስ ስም በለዋ። ማንኛውም በዘራችን ውስጥ ያለ የጥንቆላ መንፈስ፣ የሟርት መንፈስ ከዚህ ቀን ጀምሮ አሳላው ልቀቅና ውጣ በኢየሱስ በሉ። ናውጣ የውና የውና በአያት በቅድመ አያት የሚመጣ ካልገደልኳት ነገሯን ካላበላሸው አለቅም የሚል ነገር አበላሻለሁ የሚል በረከቷን እዘጋለሁ የሚል አምጣልኝ። የድግምት መንፈስ ታዳሜ ናት የሚል ና በሚበላ በሚጠጣ ና አምጣው አምጣው ና አታንከራትታትም። እኔ በቆምኩበት አካባቢ ላይ የኔ ፈረሴ ናት ይላል መንፈሱ። ልጄ ናት አሳድጊያታለሁ ይላል። ትረከበኛለች ብዬ እየጠበቅኩ ነው። ታመልከኛለች፣ ሚገባውን ታደርግልኛለች። ልጄ ናት ይላል። በኃይል ጮሆ አንፈራግጦ ጥሏት ይወጣል። This is the spirit. This is it. ታስኩኝ ዛሬ የሚቆረጥ ነገር አለ በለው። ከጎን ያለው ሰው የሚቆረጥ የሰይጣን ማምለኪያው ይቆራረጣል በለው። የአጋንንት ስራው ይፈርሳል በለው። የጨለማ አሰራር ሁሉ ይገለበጣል በለው። ምን ያለው በመንፈሴ ቡዳ የበላት ሴት ያለው አይኗን በልቼዋለሁ ይላል። አይኗን በልቼዋለሁ ይላል። ያውና አምጣልኝ አምጣልኝ አምጣልኝ። በሆዳቸው ውስጥ የተቀመጠ እባብ፣ በሆዳቸው ውስጥ የተቀመጠ ነገር እንደ በሽታ ሆኖ ከባድ የሆድ ህመም እምብርታቸውን ወቅቶ ያዘ። በሽታ ይለቀቀባቸው እያስታወከ ይወጣል። 1 2 3 አውጣ አውጣ አውጣ። እንዳይወልዱ ማጸናቸውን የዘጋ እንዳይወለድ ነብይ እንዳይወለድ የተቀባ እንዳይወለድ ና ይፍረስ የሚል ቀጥ እጆቹን ከፍ አድርጎ አሜን ይበላ። በኢየሱስ ስም በሉ። በኢየሱስ ስም እንዴት ወንዳለች? መውለድ የማይችሉ ሰዎች መውለድ ይጀምራሉ። ለቅያት አልሄድም። አሁን መውጣት አይቻልም። እስከ 200 ሺህ ብር ይቻላል። እስከ 200 ሺህ ብር ይቻላል ለማጥፋት። እሷን ለማጥፋት እስከ 200 ሺህ ብር ይሄዳል። አሸነፈችኝ። እሷ እንድትወድቅ ልጇን ነጠቋት። ለእናቷ የቤት አገልጋይ ያደረኳት፣ ለጠንቋይ ሰጠዋት። ሁሌ ግን ታዝናለች። የሱራፌል አምላክ ትላለች፣ እሷ ግን አታቆም። እሷ እኮ ቀኝ እጅሽን ከፍ አድርጊ። ባንቺ ላይ የተሰራ መሳሪያ አይከናወንም። ዛሬ ካንተ ላይ ብቻ ሳይሆን ከዘር ማንዘር ላይ ነው የሚመጣው። የቤተሰቦች ነገር ነፃ ይወጣል። ቀኝ እጃችሁ ከፍ አድርጉ። ከዚህ ቀን ጀምሮ መንገድ የሚዘጋጋባችሁ ሰዎች፣ ትራፊክ ጃም የሚበዛባችሁ፣ የህይወት መንገዳችሁ በትራፊክ የሚሞላ የህይወት መንገዳችሁ ውስብስብ ያለ ከዚህ ቀን ጀምሮ ተከፈተ። ሰው በቀላሉ ሲያገባ እናንተ ግን በጭንቅ የምታገቡ ሁሉ ነገር ሞልቶ ነገር ግን በሮቻችሁ ዝግትግት የሚሉባችሁ ተከፈተ ይለኛል። ከፍ አድርጉ። ለሌላ ሰው በቀላል ሲሳካ ለእናንተ ግን መሳካት እምቢ የሚላችሁ ቢሳካ ራሱ በጭንቅም ይሳካላችሁ። ሰው በአንድ ቀን የሚጨርሰው እናንተ በአንድ ዓመት የምትጨርሱ የ40 ቀን መንገድ 40 ዓመት የምትሄዱ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ነገራችሁ ተለቀቀ። እጆቻችሁን ዘርጉ። የብዙዎች የሥራ በር ተከፈተ። ከመንፈሴ ነው የምናገርባችሁ። ከውስጤ ሲወጣ ተሰማኝ። ያው እግዚአብሔር ኮንትራቶች ተለቀቁ። ሚሊዮን ቢሊዮኖች ተለቀቁ። ኢኮኖሚ ተለቀቀ። የሥራ በር ተለቀቀ።
እጅ ላይ በረከት ገባ። ቀኝ እጅ ከፍ ይበል። ሆስፒታል የምትመላለስበት በሽታ ተነቀለ። የእናት የአባት ድግምት ፈረሰ። መንታ ልጅ ትወልጃለሽ። ጠላት የዘጋው በር ተከፈተ። ከዚህ ስትሄዱ በቢሮአችሁ የእድገት ደብዳቤ እጃችሁ ገባ። እግዚአብሔር በቅርብ ጊዜ ተገፍታችሁ ኋላ የቀራችሁ ቀኝ ኋላ ዙር ያደርግላችሁ። ኋለኞቹ ፊተኞች ያ ሰው አንተ ነህ በለው። ከጎን ያለው ሰው ከሰው ኋላ ይቀረሽ፣ ከሰው ኋላ ይቀረ አምላክ እግዚአብሔር እንደዚህ አለ፣ ቀኝ ኋላ ዙር። የቀደሙን ትቀድማለህ፣ ከፊት የወጡትን ትቀድማለህ። የብዙ ዓመት ምርኮ ይመለሳል። የብዙ ዓመት በረከት ይመለሳል። ላውጅላችሁ፣ ተምችና ኩኩባ የበላውን ዘመን እመልሳለሁ አለ። ጉልበት በሰው የተበዘበዘብህን እግዚአብሔር እመልሳለሁ አለ። ጉልበትን በሰይጣን የተበላ እግዚአብሔር እመልሳለሁ አለ። ክፉ ሰዎች በክፋታቸው ዘመንህን የበሉትን ዘመንሽን የበሉትን እግዚአብሔር እመልሳለሁ አለ። እግዚአብሔር እመልሳለሁ አለ። በኢየሱስም አቅማችሁ ተመለሰ፣ ጉልበታችሁ ተመለሰ፣ በረከታችሁ ተመለሰ፣ ገንዘባችሁ ተመለሰ። በሰዎች እጅ ያለው ፋይናንስ ተለቀቀ። ሰይጣን የያዘው ብራችሁ ተለቀቀ። የልጅ ልጆቻችሁ በረከት ተለቀቀ። ንግዳችሁ ተለቀቀ። ቢዝነሳችሁ ተለቀቀ። ስራችሁ ተለቀቀ። እናገራለሁ ከዚህ በኋላ ቤልን እቀጣዋለሁ፣ የዋጠውን አስተፋዋለሁ እንደሚል እንደዚህ በሉ እስቲ። ነገሬ ከዘንዱ አፍ ተተፋ በሉ። ቆይ ስሙኝ። እየተናገርን እያወጅን እያለ የጌታ መንፈስ ዱባይን አሳየኝ፣ የአረብ ሀገርን አሳየኝ። እግዚአብሔር እንደዚህ ይለኛል፣ ልጆቼ አለ በአረብ ሀገር የተንከራተቱ አለ፣ ልጆቼ አለ በምድረ በዳ የተንከራተቱ አለ። እኔ አለ እግዚአብሔር የተበላውን ጉልበታቸውን፣ የተበላውን እድሜያቸውን፣ የተበላውን ጤንነታቸውን እመልሳለሁ አለኝ። በአረብ ሀገር ጉልበታቸው የተበላ፣ የልጆቻችሁ ጉልበት የተበላ፣ የእህታችሁ ጉልበት በአረብ ሀገር የተበላ እግዚአብሔር እመልሳለሁ። እስቲ ቀኝ እጃችሁን እያወዛወዛችሁ እግዚአብሔር ምርኮዬን መለሰ በሉ። አጃራዶስ ያናማንዳ በውጭ ሀገር በረከታችሁ የተበላ፣ በውጭ ሀገር እድሜያችሁ የተበላ፣ ወጣት ሆናችሁ ሄዳችሁ ሽማግሌ ሆናችሁ፣ ወጣት ሆናችሁ ሄዳችሁ አሮጊት ሆናችሁ፣ ምን እንደበላችሁ ሳታውቁ፣ ምን እንደያዛችሁ ሳታውቁ፣ እድሜያችሁን ሳታውቁት ያለፈባችሁ፣ እድሜያችሁን ሳታውቁት የተበላባችሁ የሰማይ አምላክ እግዚአብሔር እንደዚህ ይላል፣ በረከታችሁን የበላውን እመልሳለሁ አለ። ከኢትዮጵያ ውጪ ከየትም ሀገር የኖራችሁ እግዚአብሔር ጉልበታችሁን እመልሳለሁ አለ። ኢኮኖሚያችሁን እመልሳለሁ አለ። የተዋጠባችሁን ምርኳችሁን እመልስላችኋለሁ አለ። ፋይናንሳችሁን እመልስላችኋለሁ አለ። ኢኮኖሚያችሁን እመልስላችኋለሁ አለ። ጤንነታችሁን እመልስላችኋለሁ አለ። እናንተ ቤት የገባ ጸብ ተነቀለ። ወንድሞቻችሁ፣ እህቶቻችሁ፣ ዘሮቻችሁ እንዳይስማሙ፣ እንዲባሉ፣ እንዲነካከሱ ያደረገ ዘንዶ ተወጋ።